ችግር የለውም እኔ ራሴ ፖሊስ ጋር ደውዬ እንዲወስዳታለሁ ትትና ከዝና ጋር ግብግብ ታያይዛለች። እንግዲህ ዝና ትትናን አሳልፎ ለመስጠት ወይም ደግሞ ለርዲ ማዘጋጀት ማለት ነው። ባጭሩ ጋይስ እንግዲህ ታፈታፍ እያለ ነው። ከጀመረ ረጅም ጊዜ ሆኖታል። ያው እንግዲህ ሰውየው ታሞ በጣም ስለጠናበት ብቻ እንግዲህ ጊዜያቶችን የተሰጣት የነበረው የመጨረሻው የነበረው እንግዲህ ዛሬ ነው። በሚገርም ሁኔታ ዛሬን እንግዲህ ለመሰዋት ተዘጋጅቶ ነበረ። እንግዲህ በተዘጋጁበት ሰዓት ላይ ሐኪሞቹም ወይም ዶክተሮቹ የሷን ኩላሊት አውጥተው ለሰውየው ለማስገባት ተዘጋጅተው ከጨረሱ በኋላ በሚገርም ሁኔታ ዛሬ እሷ በእግዚአብሔር ቸርነት እንግዲህ ጸሎቷ ተሰምቶ ፈጣሪ ረዷት ወጣለች ማለት ነው። ለመውጣቷም እንግዲህ ዋናው ትልቁ ተዋናኝ ሆኖ መድብል ነው እንግዲህ ይሄን እንድትወጣ ያደረጋት ማለት ነው። በዚህ ምክንያት እንግዲህ እሷም ለማምለጥ የምትችለውን ሁሉ አድርጋ በአጥር ላይ ዘላ እንግዲህ አምልጣለች ማለት ነው። ከዛም እንግዲህ ደግሞ ግን ተከታትሎ ስለነበረ ከዛ ዘላ ባጥሮ ዘላ ራሷን ለአደጋ ላይ አድርጋ በባዶ እግሯ ያን ያክል እርቀት ብትሮጥም ከኋላ የሚከተሏት ሰዎች ስለነበሩ የሄደችበትን የወጣችበትን የገባችበትን እያዩት ስለነበረ በሚገርም ሁኔታ እንግዲህ ተከታትለው እስካለችበት ድረስ ሄደዋል ማለት ነው። ቤተሰቦቻችን ከመሄድም አልፈው አለችበት ተሸሸገችበት ወይም አስጠጓት ልጆች ጋር ድረስ በመሄድ እያስጨነቋቸው ነው የሚገኙት። እንግዲህ ተሸሽጋ ባለፈው እንዳያችሁት ተሸሽጋ የሆነች ቦታ ውስጥ ተደብቃ ነበረ። እዛች ተደበቀችበት ቦታ እንግዲህ አሁን ወጣሁኝ አመለጥኩኝ ብላ ደስታዋን አጣጥማ ሳትጨርስ ድጋሜ ደግሞ እንደገና ሌላ ፈተና ነው የገጠማት ማለት ነው። ፈተናዋም እንግዲህ መልሶ ያለችበትን መታወቋ ነው። ያው መጀመሪያ ገብተው ፈልገው እንግዲህ ይሄ ያዳናት ልጅ ወይ መጀመሪያ ከውጭ ይዟት የገባው ልጅ የነበረው አድኗት ነበርና ከሱ ጋር እንግዲህ አሁን እሱ ሸሽጓ ስለነበረ አመለጠች ብለው እነሱም እንግዲህ አሁን ወተሻል እነሱም ሂደዋል ብለው ደስታቸውን አጣጥመው ሳይጨርሱ ድጋሜ እንግዲህ እነዚህና ተመልሰው መጥተዋል ማለት ነው ቤተሰቦቻችን። በዛም እንግዲህ ትትናም ጓደኞቿም በተለይ ያስጠጓት ልጆች በጣም ተጨንቀዋል። ምክንያቱም መጀመሪያ ሲገቡ እንግዲህ የህግ ሰዎች ናችሁ፣ ሰው ደብቃችኋል፣ ወንጀለኛ ደብቃችኋል ስላሏቸው በዛ እንግዲህ በጣም ነው የደነገጡት ማለት ነው። አሁንም ድንጋጤያቸው እንዳለ ነው። ምክንያቱም እንደሚታወቀው ዝና ሲጀመር የህግ ሰው ነኝ ብሎ እንግዲህ መታወቂያ ጭምር አሳይቷቸዋል። ስለዚህ የህግ ሰው ከሆነ እቺ ልጅ ወንጀለኛስ ብትሆን የሚል ፍራቻም አለ። እንግዲህ ይሄ አዲያናት ልጅ ወይም ደግሞ አብርሽ የሚባለው አብርሽ እንግዲህ በቃ የምችለውን ነገር ሁሉ መስዋዕትነት ከፍዬ በቃ አሳልፌ ላለመስጠት ሞክራለሁ፣ ግን ምናልባት ያጠፋሽው ጥፋት ወይም ደግሞ ወንጀል ካለብሽ ግን ህን ጊዜ ንገሪኝ በባክሽንስ እያላተኝ ነበረ። እሷም እንግዲህ ምንም እንደሌለችበት ነግረዋለች። ግን ብትነግረውም ዞሮ ግን ያኔ ተቀብሏታል ስሜቷን ምናምን የሴትነቷን የመጣችበትን አካባቢ ደግሞ ስትነግረው የበለጠ እሱም አስደንግጦታል። ያን የደነገጠችበት ምክንያት ምንድነው? የደነገጠው እሱ የትውልዱ የዛ አካባቢ ልጅ ስለሆነ በነገራችን ላይ አብርሽ ወንድሟ ነው የትትና ማለት ነው። ጋይስ አይገርምም? እንግዲህ በፊት አይታችኋል ከሆነ ለዝናም ለሌሎች ሰዎችም ወንድም እንዳላት ታወራ ነበረና ወንድም እንዳላት በልጅነት ወጥቶ እስካሁን እንዳልተመለሰ ቤተሰብም እንግዲህ በተስፋ እየጠበቀው እንዳለ ነበረ ስታወራ የነበረችውና አሁን እንግዲህ በሌላ በሆነ አጋጣሚ እንግዲህ እሱ ግራ ነው የገባው ማለት ነው። አግኝቷታል መጨረሻ ላይ ማለት ነው፣ አግኝተዋለች። ያው ግን እና እህትና ወንድም መሆናቸውን አልታወቀም እንጂ ኦልሬዲ ግን እነሱ እህትና ወንድም ናቸው ማለት ነው ቤተሰቦቻችን። እና በዚህ መካከል ላይ እንግዲህ እሱም የሚችለውን ያክል መስዋዕትነት እየከፈለ እሷን ለማዲያን እንግዲህ የሚችለውን ነገር ሁሉ እያደረገ ነው የሚገኘው። ቢሆንም ደግሞ አሁንም ዝና ተከትሎት እስካሉበት ድረስ መጥቶ እያሳደዳቸው ነው የሚገኘው። እሷም እንግዲህ
አሁን አመለጥኩኝ ወደ ውጭ ልወጣ ስትል የምትሄጂበት የምትጠጊበት ዘመድ ወገን ወዳጅ ካለሽ ችግር የለውም እኔ እስከ የምትፈልጊው ሰው ድረስ ሸኝሻለሁኝ ግን የት ነው መሄጃለሽ ወይ ብሎ ሲጠይቃት እንግዲህ መሄጃ እንደሌላትና ማንንም ሰው እዚህ የምታውቀው ሰው እንደሌላት ነው የነገረችው ለአብርሽ ማለት ነው። ስለዚህ ታዲያ ከሌለሽ ለምን ነው ሄዳለሁ የምትይው የት ነው ሄዳለሁ የምትይው ሲላት አይ ያው በቃ እናንተ እስካሁን ስላስጠለላችሁኝ ግዴታ ሌላ ስርፋ በቃ ዝም ብዬም ቢሆን ሄዳለሁኝ ብላ ነው ያለችውና አይ የሆነ መጠቂያ ከሌለሽማ አድረሽ መሄድ ካለብሽም ቀስ ብለሽ ነው የምትሄጂው እንጂ ዝም ብለሽማ አትሄጂም ነው ያላት ማለት ነው። ለዛም እንግዲህ ቤት ውስጥ አስቀምጧታል ቤተሰቦቻችን። እሱም እንግዲህ አብሽሪ እያላት ነው የሚገኘው። እሱ ብቻ ሳይሆን ጓደኞቹ ወይም ደግሞ ልባቸው እየፈራ እየደነገጠ ነው የሚገኙት። እባክህን ከዚህ አስወጣልን፣ ለምንድን ነው እንደዚህ የምታደርገው? እኛ ቆይ ምን አደረግን? ለምን እንሰቃያለን? እች ልጅ ወንጀለኛ ነች እያሉ ነው የሚገኙት። ያው ማለት የሚያውቁት ጉዳይ የላቸውም፣ ግን ደግሞ ለምን እንደዚህ እንሳደዳለን እያሉ ነው የሚገኙት ቤተሰቦቻችን። እሱም እንግዲህ ተው እች ልጅ እንትን ካላችሁ ከኔ ጋር ነው ጠባችሁ እያለ ይገኛል። እንግዲህ ዝናም ያው ድጋሚ ወደ ቤት ተመልሷል። እውነት ትድን ይሆን ወይስ ታመልጥ ይሆን? እንደምታመልጥ ተስፋ አለን። በቀጣይ እንገናኝ። ሰላም ቆዩ።